ብትመጪኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጥበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው እዛው ተኛው። አዶናይ ላይ ምንም ያየሁት ክፋት የለም። ብዙ ቁጭ ብለንም አውርተናል። እኔ ጥያቄ ጠይቄያለሁ፣ ግን ጥያቄ ስለጠየቅኩ እንደ ጠላት ምንጣላ ከአዶናይ ከድርጅቱ ምናምን ነው የሚመስለው። እንደዛ መለመድ የለበትም። ነገራችን ላይ ጥያቄ በመጠየቅ የሚቀልጥ ግለሰብ የለም፣ የሚቀልጥ ድርጅት የለም። መለመድ ነው ያለበት። ሃይ ቆንጆ ልሸኝህ? አይ እዚሁ ነኝ። ተለከፍኩ ብለህ መኩራት ነው? አረ በፍጹም። ለሀገሩ አዲስ ትመስላለህ። አጫዋች ትፈልጋለህ? አይ አመሰግናለሁ። ይሄን የመሰለ ቆንጆ አይቼማ ዝም ብዬ አላልፍም። አዶኒ ምን ነው ለጋሞ ህዝብ ድምጽ እስካሁን ድረስ አትሆን? ምንድነው ጸጣላችሁ ለአንድ ጃኒ? እኔም ሰርቻለሁ ለሷም ቢሆን ስንት ቪዲዮ የሰራች ቲክቶከሮች ምን ነው ዛሬ ጠፋችሁ? እዚህ በፎቶ ላይ የምትመለከቱት ግለሰብ ሙባረክ አብዱ አሊ ወይንም በቅጽል ስሙ ሃጂ ይባላል። የሚኖረው ስዊድንና ጣሊያን ነው። ስዊድን ነበር፣ ወደ ጣሊያን ሙቭ አድርጎ ጣሊያን ሀገር ሊናን ተዋውቆ እንደ ባልና ሚስት ለ4 ዓመት ያለ አንድ ቤት ይኖሩ ነበረ። በሚኖሩበት ጊዜ በጣም አቢዩዝ ያደርጋት ነበር፣ ይቀጠቅጣት ነበረ። ይሄ ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁ። 4000 ደርሰናል። እንግዲህ 5000 እናድርሰው ዩቲዩብ አካውንቴን ማለት ነው። እንግዲህ አንዳንድ ቪዲዮዎችን ይዤ መጥቻለሁ። ያስተምራሉ፣ ያዝናናሉ ብዬ ያሰብኳቸውን ቪዲዮዎች ናቸው። እንግዲህ ያላችሁን ሀሳብ ትሰጡበታላችሁ ማለት ነው። ወደ መጀመሪያው ቪዲዮ ላሻግራችሁና ተመልሰን እንመጣለን። አዶኒ ምን ነው ለጋሞ ህዝብ ድምጽ እስካሁን ድረስ አትሆን? ምንድነው ጸጣላችሁ ለአንድ ጃኒ? እኔም ሰርቻለሁ ለሷም ቢሆን ስንት ቪዲዮ የሰራች ቲክቶከሮች ምን ነው ዛሬ ጠፋችሁ? ከመቶ ምናምን ሰው በላይ ነው የሞተው። እስካሁን ድረስ ቀብራቸው የደረሱ ሰዎች አሉ፣ ሬሳቸው ያለው ጠካፈር ውስጥ። በዘር በብሔር በሃይማኖት መካከል ጥላቻን ከሚዘሩ መርዛማ አስተሳሰቦች መካከል አንዱ ይሄ ነው። እንዴት እዛ እንደሚደርስ ለእናንተ ሞቬስ ይመስለኛል። አብረን እናየዋለን። ግን ሰልፍ ራይቸስ ሼሚንግ የሚባል ነገር አለ። የቡሊንግ አይነት ነው ወይም የትንኮሳ አይነት ነው። ኦኬ ከስሙ ስንነሳ እንግዲህ ራይቸስ ማለት ጻድቅ ማለት ነው። ሰልፍ ራይቸስ ማለት ያው ራስ እንደ ጻድቅ አይቶ ሌላውን ሼም ማድረግ። ሼሚንግ ያው ማሸማቀቅ ማለት ነው። ራስ እንደ ጻድቅ አይቶ ሌላውን ማሸማቀቅ ማለት ነው። ለምንድነው ትንኮሳ የሆነው? እንግዲህ አንድ ሰው በራሱ ፍላጎት፣ በራሱ ተነሳሽነት፣ በራሱ ፍቃድ ማድረግ የሚገባውን ነገር እንደ ግዴታው አስመስሎ በማምጣት ያንን ሰው መውቀስ፣ ማጥላላት፣ ማሸማቀቅ ማለት ነው። ይሄ ደግሞ በጣም የተጣመመ አይነት የተሳሳተ አይነት አስተሳሰብ ነው። ኦኬ ያ ሰው ሚዲያ ላይ ለብዙ ነገር ድምጽ ሊሆን ይችላል፣ ለብዙ ነገር ሊያቀነቅን ይችላል። ነገር ግን 1001 ችግሮች አሉ ሀገራችን ላይ። ለሁሉም ነገር ድምጽ መሆን ሁሉም ጋር መድረስ አይችልም። ኦኬ ግዴታውም ደግሞ አይደለም። እዚህ ደረጃ ሼም በዚህ ደረጃ የምንወቅስበት ደረጃ ልንደርስ አይገባም። ኢን ዚስ ኬስ ኦኬ ወደ ብሔሩ ወደ ዘሩ ጉዳይ ስመጣ ደግሞ እኚህ ሰዎች መጨረሻ ላይ ወደ ምን አይነት ድምዳሜ ይደርሳሉ? ምን አይነት መላምት መስጠት ይጀምራሉ? ይሄ ሰው እኮ እዚህ ጋር ለዚህ አካል ድምጽ ሆኗል፣ እዚህ ጋር ግን ለዚህ አካል ድምጽ ያልሆነው በዘር ምክንያት ነው፣ ዘሩ ስላልሆነ ነው፣ ሃይማኖት ስላልሆነ ነው፣ ፖለቲካል አቋሙ ስላልሆነ ነው ብለው የራሳቸው መላምት ይሰጣሉ። ይሄ ወሬ ሲናፈስ የዛን ሰው ኢሜጅ ኮምፕሊትሊ ያበላሸዋል። ስለዚህ ከዚህ ነገር መታቀብ አለብን። ሰልፍ ራይቸስ ሼሚንግ ሰውን ከማነሳሳት ይልቅ አብዛኛውን ጊዜ እልህ ውስጥ ነው የሚከተው። ይሄ እንግዲህ በትልቅ ስኬል አየ ነው እንጂ ዴይ ቱ ዴይ ላይፋችሁ እናንተ የምታዩት ነገር ነው። ሰው በዚህ መልኩ ሲመጣባችሁ የመስራት ተነሳሽነት ሲሆን የሚፈጠርባችሁ እልህ ነው። ለዛ ነው መርዛማ የሆነ አስተሳሰብ ነው ያልኩት። ስለዚህ እንደዚህ አይነት መርዛማ አስተሳሰባችሁን እየመጣችሁ እዚህ አትርጩ። በቂ ማገናዘብ አቅም ሳይኖራችሁ አፋችሁን አትክፈቱ ነው መልእክቴ።
በታሳ ጋሞ ላይ የደረሰው የመሬት ናዳ ሁላችንንም ሰምተናል ብዬ አስባለሁኝ። እንግዲህ ከ100 ሰው በላይ ነው በዚህ በመሬት ናዳ ያለፈው ማለት ነው። ምናልባት ሊጨምርም ይችላል። ስለዚህ ይህንን ጉዳይ ትልቅ ጉዳይ ነው፣ ትልቅ አጀንዳ መሆን አለበት። ስለዚህ ሁላችንም ድምፅ እንሆን ለማለት እፈልጋለሁኝ። 2 ጊዜ ሰርቻለሁ እኔ ስለ ጋሞ ጉዳይ ማለት ነው። እንግዲህ እዚህ ላይ ቪዲዮ ላይ እንዳያችሁት እንግዲህ ሁለቱም ወንድሞቼ ሀሳብ ሰጡበት። እዚህ ላይ የመጀመሪያው ወንድሜ እንግዲህ ትልቅ ስህተት ነው፣ አንድ ሰው መብቱ ነው። አዶናይ እንግዲህ ይህንን ጉዳይ ማንሳት ተገቢ ነው ብዬ አስባለሁ። ነገር ግን እንደ ትልቅ ነገር አይተህ እንደዚህ አንድ ሰው ላይ ትኩረት ማድረግህ ልክ አይደለም። ብዙ ቲክታከሮች አሉ፣ እነሱ በቂ ነበሩ ማለት ነው። ስለዚህ እኔ ለአዶናይ ደግፌው አይደለም፣ ነገር ግን አላስፈላጊ ወሬዎች መጥፎ ናቸው ብዬ ስለማምን የራሳችን ፍላጎት ከሆነ መናገር መብታችን ነው ብዬ ስለማምን ስለሌላ ሰው አይመለከተንም። ቀጣዩ ወንድሜ ደግሞ እንግዲህ ስለ ፖለቲካ ነው ያነሳው። ፖለቲካ እዚህ ላይ አይገባም፣ ስለ ብሔር እዚህ ላይ አይገባም። አዶናይ ኢትዮጵያዊ ነው፣ ስለ ኢትዮጵያ ነው። እንግዲህ ሁሉም ሰው ይህንን እንዲያስብ እያደረግነው ነው ማለት ነው። እንደዚህ ብለን ካወራን አዶናይ ብሔሩ እያነሳን ነው ማለት ነው። ስለዚህ ስለ ብሔር ባታነሱ ጥሩ ነው። እንግዲህ ትናንሽ ነገሮች ትልቅ ሆነው ስለሚታዩ ለማለት ነው። ባልጨምር ደስ ይለኝ ነበር። እዚህ ላይ ጥሩ አድርጎ ነው እንግዲህ መልስ የሰጠው። ስለ ፖለቲካው ጉዳይ ግን ምናልባት ትልቅ ተጽዕኖ ፈጥሮ ሌላ ቦታ ላይ እንዳይደርስ በማሰብ ነው እንግዲህ ይህንን ቪዲዮ ያመጣሁት። ታሳ ጋሞ ላይ ያሉ ሁሉም ሰዎች እንግዲህ ተጋግዘን በአቅማችን ጥሩ ሁኔታ ላይ እንዲደርሱ ካሉበት ቦታ ተነስተው ወደ ሌላ አቅጣጫ እንዲሄዱ ምኞቴ ነው። እንግዲህ ሰላም እንዲሆኑ አሁንም ጸሎቴ ነው ማለት ነው። እና ወደ ቀጣይ ቪዲዮ ላሻግራችሁና ተመልሼ እመጣለሁ። እንዴት ዋላችሁ ቤተሰብ? ሰላም ብያለሁ ሁላችሁንም። 2 ነገር ለመናገር ነው። አንደኛው እዚህ ጋር ከላይ የምታዩት ቪዲዮ አንድ ቪዲዮ ፖስት ሆኖ ነበርና እኔና አዶናይ ተጣልተን ምናምን በሀገር ሽማግሌ የታረቀን ነገር ነው የሚመስለው እና መጀመሪያም አልተጣላንም። ስለዚህ ጥያቄው ለአዶናይም አይደለም ለድርጅቱ ነው። ድርጅቱም ያን ጥያቄ ተቀብለዋል፣ አመስግኗል። አዶናይም በግሉ እንደ አንድ አምባሳደር ጥያቄውን አመስግኗል። እኔም ደግሞ ጥያቄውን ስለተቀበሉኝ አመስግኛለሁ። ይሄ ኖርማል ነገር ነው። አዲስ ስለሆነ ጥያቄ ስለማይጠየቅ እኛ ጋር እንጂ ሌላ አዲስ ነገር የለውም። አዶናይ ላይ ምንም ያየሁት ክፋት የለም። ብዙ ቁጭ ብለንም አውርተናል። እኔ ጥያቄ ጠይቄያለሁ፣ ግን ጥያቄ ስለጠየቅኩ እንደ ጠላት ምንጣላ ከአዶናይ ከድርጅቱ ምናምን ነው የሚመስለው። እንደዛ መለመድ የለበትም። እኔ ብዙ ጓደኞቼ እርዳታ ላይ የሚሰሩ ጓደኞቼ ጥያቄ ቤታቸው ገብቼ ጠይቄ አብረን ምሳ እንበላለን፣ እንጠጣለን፣ ለሌላም ነገር እንደዋወላለን ማለት ነው። እና ዋናው ዓላማ እሱ ነው። ለማንኛውም እኔ ብዙ የሚያውቁኝ ሰዎች አሉ። ምን አይነት ሰው እንደሆንኩኝ የማያውቁኝ ደግሞ ሲያውቁኝ ያመሰግኑኛል የሚል እምነት ነው ያለኝ። ጥያቄ በነገራችን ላይ ሁልጊዜም አዲስ አይደለም። እኔ እጠይቃለሁ፣ ነገም ከነገ ወዲያም ለወደፊት ማንኛውም ነገር ይጠየቃል። በነገራችን ላይ ጥያቄ በመጠየቅ የሚቀልጥ ግለሰብ የለም፣ የሚቀልጥ ድርጅት የለም። መለመድ ነው ያለበት ብዬ ስለማስብ እንደውም በደንብ ነው ለዛ ድርጅት የሚጠቅመው ብዬ አስባለሁ። ከዛ በተረፈ በኢትዮጵያ የልብ ህሙማን ህጻናት መርጃ እና ሀርት ፋውንዴሽን መጀመሪያ ትንሽዬ ነገር ነበረ። ሁለቱ ድርጅት ላይ አለመግባባት የተፈጠረው በምንድን ነው? ላክ ኦፍ አዌርነስ ነው። የመረጃዎች ፐብሊክ ሲደረጉ የነበሩ ችግሮች ስለነበሩ ለ4 ሰዓት ሁለቱም ድርጅት የቦርድ ሜምበሮች ለ4 ሰዓት ረዥም ሰዓት የፈጀ ውይይት አድርገው ለወደፊትም አብሮ የሚሰሩበትን ነገር በጋራ እንደሚያወሩ ነው። እኔም እዛ ውስጥ ጋብዘውኝ ስለነበረ ማለት ነው። በዚሁ አጋጣሚ ህይወት ታደሰና ባለቤቷ አንቱ ይህንን ሁለቱን ድርጅት የተነበረውን ክፍተት በአጠቃላይ ለመፍታት ላደረጋችሁት ነገር እጅግ በጣም አመሰግናለሁ። ይህን ነው ማለት እንፈልገው። መልካም ሰንበት ይሁንላችሁ።
ተሙ ብዙ ጊዜ ስለ ሰው ብዙም እንትን ግድ የለውም ይመስለኛል። ምክንያቱም ሳየው የመሰለው ነው የሚናገረው። ምናልባት ከ3 ቀን በፊት የጠየቀው ጥያቄ ለኔ ተመችቶኛል፣ ተገቢ ነው ብዬ ነው የማምነው። ምክንያቱም በኋላ እኛ ከምንቆጭ ልክ አይደለም ብለን ከምናስብ ከመጀመሪያው ጀምሮ ይህን ነገር ምክንያቱም የኛ ብር ነው ምንሰጠው አይደለም እንዴ? እንደዛ ምንሰጥ ከሆነ እንግዲህ እኛ ምንሰጠው ብር እርግጠኛ ተኩኖ መድረስ አለበት፣ እነዛ ህፃናት ላይ መዋል ነው ያለበት። ስለዚህ ተሙ ለማረጋገጥ ነው እንግዲህ የጠየቀው። እንግዲህ ብዙ ሰው ደግፎታል፣ ብዙ ሰው ደግሞ የተቃወመው አለ። ይሄ ባህሪያዊ ነው። ነገር ግን ተሙ እንግዲህ ባህሪው እንደዚህ ይመስለኛል። ሁሌ ደረቅ እንደዚህ ጠጠር ያሉ ነገሮች ነው የሚሰጠው። ግን ደግሞ እውነት ናቸው እነዚህ አንዳንድ ነገሮች ማለት ነው። እና እንኳን ይቅር ተባባላችሁ ደስ ብሎኛል፣ እኔም በበኩሌ ማለት ነው። እና ሁላችንም ይህንን ጉዳይ እንደ ፖዚቲቭ ማየት አለብን፣ መቃወም የለብንም። እንደዚህ አይነት ነገር ተገቢ አይደለም። ሰው መብቱን ነው መጠየቅ አለበት። እንዴ ካልጠየቀ ምንድነው? ይሄ ሰው እኮ ላይሰጥ ነው ማለት ነው። እና ብዙ ሰው ቤቱ እንዳይቀር ይሄንን መልስ አግኝቶ ሁሉም ተስማምቶበት ገብቶ እነዚህ ልጆቻችን ወንድሞቻችን ማገዝን የሚችልበት ሁኔታ ቢፈጠር ጥሩ ነው ብዬ አስባለሁኝ። ደስ ብሎኛል ለማለት ነው። ሃይ ቆንጆ ልሸኝህ? አይ እዚሁ ነኝ። ተለከፍኩ ብለህ መኩራት ነው? ኧረ በፍጹም። ለሀገሩ አዲስ ትመስላለህ። አጫዋች ትፈልጋለህ? አይ አመሰግናለሁ። ይሄን የመሰለ ቆንጆዎችማ ዝም ብዬ አላልፍም። በእርግጥ እኔም እዚሁ ነኝ። ስልክ ልውሰድ? ምናልባት ከተፈላለግን። ያው የሰው ልጅ መገናኛው አይታወቅም። በል ንገረኛ። እሺ ያዡ 09 55 አመሰግናለሁ። አይመጣም እንዴ ጓደኛዬ? ይመጣል። ከስንት ጊዜ በኋላ መሰለሽ ማግኘው። እሺ አመሰግናለሁ። ይሄው እንደውም ይሄው መጣ። ይሄ ነው የምወደው ጓደኛ ያልኩሽ ቢኒ ወንድሜ። ከስንት ጊዜ በኋላ እንዴት ነህ? በእናትህ ቢኒ የምወዳት ፍቅረኛ ያልኩሽ ሳለች ታወቃት። እሺ እሱ ነው ጓደኛ አይደለሁም። ፎቶ ላይ እርግጠኛ ነህ? ይሄኔ ፎቶ አይደለም እንዴ? ይሄኛውና ይሄ አንድ ነን እንዴ? እኔ ጊዜ መጠቀሚያ ያደረጉት ሰዎች አሉ፣ ጊዜ የሚጠቀምባቸው ሰዎች አሉ። ሁላችን ጊዜ እየተጠቀመብን ነው። በብዙ ነገር ይጠቀምብናል። በብዙ ነገር ሁሉም ቢናገሩት ሆድ ባዶ ይቀራል። ጊዜ እየተጠቀምበን፣ ጊዜያችሁን ተጠቀሙበት እንጂ አይጠቀምባችሁ። ጊዜን መስዋዕት ከፍለን እንድንበታለን እንጂ መስዋዕት ከፍለን ልንጠፋበት ግን አይገባም። 3 ሰዓት ለ2 ሰዎች እኩል ተሰጥቷቸው አንዱ ተጠቀመበት፣ አንዱ ጠፋበት። በቀኝ ላለው ወንበዴም 3 ሰዓት ነው የተሰጠው ከክርስቶስ ጋር ከ6 ሰዓት እስከ 9 ሰዓት፣ በግራ ላለውም 3 ሰዓት ነው የተሰጠ። ያኛው በጊዜ ተጠቀመ፣ ያ በጊዜ ጠፋ። የተሰጠንን ጊዜ ለምን እንደምጣ ዋጋ ከፍለን ጉልበት አድክመን የምንጠፋው በጣም ነው የምናሳዝነው በእውነት ማለት ነው። መስዋዕት ከፍለን ጊዜ መድበን እንጠፋ። ሌሊት ተቀን የምንጠፋው ጊዜ መድበን የምንሰራበት ጊዜ እንዳለ መስራት የማንችልበት ጊዜ ይመጣል በእውነቱ ማለት ነው። እንደምናስበው አይደለም። ነገ እንጸድቃለን እንዳል፣ ነገ እንቆርባለን እንዳል፣ ተመልሰን ስጋው ደግሞ እንቀበላለን እንዳል፣ ነገ እንታረቃለን እንዳል፣ ነገ ሰጣለው እንዳል፣ ነገ ክፋቴን እተዋለሁ እንዳል፣ የዛሬ ዓመት እስተካከላለሁ እንዳል የምንጠራበት ጊዜ አለ። እዚህ በፎቶ ላይ የምትመለከቱት ግለሰብ ሙባረክ አብዱ አሊ ወይንም በቅጽል ስሙ ሃጂ ይባላል። የሚኖረው ስዊድንና ጣሊያን ነው። ስዊድን ነበር፣ ወደ ጣሊያን ሙቭ አድርጎ ጣሊያን ሀገር ሊናን ተዋውቆ እንደ ባልና ሚስት ለ4 ዓመት ያለ አንድ ቤት ይኖሩ ነበረ። በሚኖሩበት ጊዜ በጣም አቢዩዝ ያደረጋት ነበር፣ ይቀጠቅጣት ነበረ። ይሄን ደግሞ ለፖሊስ የማታሳውቅበት ምክንያት በታናናሽ እህቶቿ ኢትዮጵያ ባሉትና ከቀድሞ ትዳሯ ባለቻት ቤት ውስጥ አብራቸው በምትኖር ሴት ልጅ 8 ዓመት ሴት ልጅ ያስፈራራት ነበረ። እንዲሁም በራቁት ቪዲዮም ያስፈራራት ነበር። በዚህ 4 ዓመት ውስጥ እጅግ በጣም ብዙ ስቃዮችን ፈጽሞባታል። እንዲሁም ለአባቷ አሁን ላይ በልጁ ራቁት ቪዲዮ የማስፈራሪያ ቮይሶችን ይልካል። እሱን አሰማችኋለሁ። ፖለቲካው አለቀብህ መሰለኝ። ወደ ሌቦች ገብተሃል።
አዴት ምጣ አሁን እለቅልሃለሁ። እኔም እለቀዋለሁ፣ አይመለከተኝ። ወደ አቆቷን አጥቼ ዘረግፍልሃለሁ ልጅህን። ከዛ ታስተባብላለህ እየገባ ሌላ ለየት ያለ ነገር ካለ መናገር ትችላለህ። አንተ ለቀሃል፣ እኔም እለቃለሁ። ምንም አይመለከተኝም። ስለ ልጅህ እኔ የሚያገባኝ ነገር የለም። ታወራለህ ምናምን ላልከኝ ደግሞ አወራለሁ። ሚጣ መያዝ ምናምን አሁን ቀይሬያለሁ። ቦምብ መያዝ ጀምሬያለሁ። ሚጣ ትቻለህ ልክልሃለሁ። የራቆት ፎቶ ወሎ ልክልሃለሁ። አንተ እንደዚህ ብለሃል የለጠፍከው ደግሞ እኔ እንትን እንዳልኩኝ ደግሞ እኔ ደግሞ የሷን ፎቶ ራቆቷን ለጥፌ እለቅልሃለሁ ፌስቡክ ላይ። የምፈራው ነገር የለም። ይሄንን ሼር አድርጎ ከፈለክ ይሄን ንግግር ለሸርሙጠዋ ልጅህ ንገራት። ለምትሸረሙጠው ልጅህ ንገራት። ይሄንን ለኔ ሳይሆን እንግዲህ ለአባቷ እነዚህን የማስፈራሪያ ቮይሶችን በፌስቡክ ሜሴንጀር ልኳል። እናም ሊናን እስካሁን ድረስ ሲያሰቃያት ነበር። አሁንም ለህይወቷ ትፈራለች። ከሞትኩም ልሙት የኢትዮጵያ ሕዝብ ይፍረደኝ ብላ ነው ሚዲያ ላይ የወጣችው። እዛው ጣሊያን ሀገር ክስ መስርታለች። ግን እሱ ተደብቆ ነው ያለው። በተለያየ ዶክመንት ነው የሚጠቀመው። የስዊድን አገር ሬዚደንት ፐርሚቱ ላይ የሚለው ሙባረክ አብዱ አሊ ነው። የኢትዮጵያ ፓስፖርት ላይ ደግሞ የሚላለ ደግሞ ሌላ አበበ ምናምን የሚላለ። ሁለቱም ማስረጃዎች አሉኝ። ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ሊንኩ ባዮ ላይ ያለ እየገባችሁ ኢቭን የሷ አሰቃቂ ፎቶዎች እዚህ ጋር ቲክቶክ ይዘጋብኛል። ትንሽ ከሌሎቹ የተሻለ ነው እምለውን ፎቶ ነው የለጠፍኩላችሁ እንጂ በጣም የሚያስፈሩ ፎቶዎች አሉ። ገብታችሁ እዩ። ሁላችሁም ፍትህ ለሊና በሉ። ድምጽ እንውናት። አውሮፓ ሀገር ጣሊያን፣ ስዊድን የምትኖሩ አይ ቲንክ ከጣሊያን አልወጣም ብለን ነው የምናስበው። እነሱ የሚያስቡት አዶን ነው። ብቻ የትም ሄደው የትም ኢትዮጵያውያን ካያችሁት የትም ቦታ ላይ እባካችሁ ለህግ አካላት አሳውቁ። ፖሊስ ጠቁሙ ፕሊስ። ፍትህ ለሊና። ለህይወቷ እየሰጋች ነው። የሷም የልጇም ህይወት አደጋ ላይ ነው ጋይስ። ይሄ ቀነኒ በህይወት እያለች አልተደረሰላትም። ሊና ግን በህይወት እያለች እንድረስላት፣ እናድናት እባካችሁ። ፍትህ ለሊና በሉ ሁላችሁም። ይህን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ ለእህታችን ሊና ሁላችንም ድምጽ እንሁን። መጀመሪያ ላይ የሰማችሁት የሊና ድምጽ ነበረ። እጅግ እንደሚመታት ነው እንግዲህ የተናገረችው። መጀመሪያ አካባቢ ያያችሁት ቪዲዮ ማለት ነው። እጅግ በጣም ነው የሚያሳዝነው። እንግዲህ እዛ ሀገር ያላችሁ ምናልባት የህግ ባለሙያዎች ካላችሁ እህታችንን ብታስቧት ጥሩ ነው። አጸያፊ ነው። ብዙ ቪዲዮ ነበረ የሱ ነገር ግን አይገባችሁም እናንተ ባትሰሙት ስለምፈልግ ነው ይሄንን የእሱን ቪዲዮ ያላመጣሁት። እንዳያችኋት ደግሞ ትንሽ ምስሏን እንግዲህ በኃይለኛ ጉዳት ነው የደረሳት እና እጅግ በጣም ነው የሚያሳዝነው። ሴት እህቶቻችን አሁንም በደላቸው እየቀጠለ ነው ያለው። እንግዲህ እንዳየነው ነው ቪዲዮ ይዞባታል። እናንተ ሴቶች ደግሞ ይህንን ጉዳይ ተው ለማለት ፈልጋለሁ። ቪዲዮ አትያዙ፣ አትቀረጹ ለማለት ፈልጋለሁ። ይህንን ነገር በአሁን ሰዓት ላይ ያለው በዓለማችን ዙሪያ በተለይ ደግሞ እንደዚህ ቢዝነስ ነው እየሰሩበት ያለው፣ ፖለቲካው ላይ ያለበት ይህንን ጉዳይ። ስለዚህ እባካችሁ ይህንን ነገር ባታረጉት፣ ቪዲዮ ባትቀረጹ ለማለት ፈልጋለሁኝ። እንግዲህ ይሄ ሰውዬ እጅግ ጸያፍ ነው። ለአባቷ እንግዲህ ምን አይነት ንቀት ቢኖረው ነው አባቷ ጋር ደውሎ እንዲህ የሚናገረው? እና እኔ ተስፋ አለኝ ተይዞ እንግዲህ በህግ እንደሚቀርብ እና እንግዲህ የተሻለ ሀገር ነው ያላችሁት እናንተ። እህቴ አይዞሽ፣ ድምፁ ነው እንሻለን ለማለት ፈልጋለሁ። ግን ብዙ ሰው እየሰማው አይመስለኝም። ሶሻል ሚዲያው ላይ ስዞር ብዙ ሰው ያየው አይመስለኝም። እጅግ ያሳዝናል። እንግዲህ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ አስቀምጡልኝ ማለት እወዳለሁኝ። ሰላም ጤና ይስጥልኝ።